ዓለም ላይ ያላችሁ አርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። መታሰቢያነቱ በህይወት ለሌላችሁ ይህን ቀን ለናፈቃችሁ ይሁን። እኔ ክለብ ከልጅነት ጀምሮ የምደግፈው ክለብ ነው። ለ20 ዓመት ደግፍ ያለው ነው። እኛ ዓለምን የገጠመው አርሰናል ዓለምን የገጠመው እና በጣም ይጠሉናል። ክለባችንን ስለምንወድ ነው የሚጠሉ። የዓለምንም ዋንጫ ክለባችንን ስለምንወድ ይጠሉናል እና ዓለምን ገጥመን ያሸነፍ ነው። በቃ በጣም ደስ ያለኝ በጣም ደስ ብሎኛል። ከምልክ በላይ ደስታዬን ራሱ የት መግለጽ እንዳለብኝ አላውቅም እና ይህን እድል ስላገኘው በጣም ደስ ብሎኛል። እንኳን ደስ አለ አድማጫችን። እግር ኳስ በጣም ኃይል አለው። በነገራችን ላይ እግር ኳስን የሚገባችሁ እግር ኳስን የምታውቁ ብቻ ናቸው። እግር ኳስ በጣም እነ ሉምበርግ በነበሩበት ሰዓት ሁሉ ይበላል። እነ ቤካምፕ ወይኔ ስንት ጠጠን ይቻለ ቬንገር ወጣት ነበረ። ሞሪኒዮ ሲያንቀው ኮነ አይተነው ነበረ። ማን ጠጠን ይቻለ በጣም አርሰናል ህይወት እቺ ነች። ከ2 ዓመት በኋላ ከ2 ዓመት በኋላ አርሰናል እንደ ኖርማል ገበሬ አይደለም፣ እጩ ገበሬ ነው። አሰባል ወርቅን ያፈራው 2 ዓመት ወርቅ አገኘ። በዚህ አጋጣሚ ለሁላችሁም ለአርሰናል ደጋፊዎች እንኳን ደስ አላችሁ። እድሜያችሁ በሙሉ ተደሰቱ። ከህይወት ያጉላችሁ ሆነ ተከናወን ተፈጸመ የተባለው ዛሬ ነው። እንኳን ደስ አለውን አድማጭ ክብር ምስጋና እናንተ ይግባ። አመሰግናለሁ። እንኳን ደስ አላችሁ የአርሰናል ደጋፊዎች፣ ከምር እንኳን ደስ አላችሁ። እኔ ኳስን ስለማቅ በጣም ነው የምረዳው። እኔ ከልጅነቴ ጀምሮ ከኳስ ጋር የተለያየ ህይወት የለኝም። ለጓደኞቼ አብረን ኳስ ለተጫወትን ኳስ ላየን በሙሉ የአርሰናል ደጋፊዎች እንግሊዝ ፕሪሚየር ሊግ ራሱ በአፍሪካ ውስጥ በአርሰናል ምክንያት ነው ከፍተኛ መነቃቃት ያለው። እንደምታውቁት በነገራችን ላይ ሳውዝ አፍሪካ ላይ 2010 የዓለም ዋንጫ ላይ አናሊስት ሆነው የመጡት አርሰን ቬንገር አንድ የሰሙት አስደንጋጭ ነገር፣ ማያውቁት ነገር፣ አንድ ኬንያዊ ጋዜጠኛ አርሰናል ሲሸነፍ ራሱን ያጠፋ ወይም ራሳቸውን ያጠፉ ኬንያኖች አሉ የሚለውን ሰምተው የመጨረሻ መደንገጣቸውን ተናግረው ነበር አስታውሳለሁ። አርሰናል ሲሸነፍ ህይወታቸውን እስከ ማጥፋት የሚደርሱ አፍሪካውያን አሉ። በተለይ አፍሪካ ውስጥ አርሰናል በጣም ትልቅ ድጋፍ ነው ያለው። እሺ ሶራችን ምን ትላለህ? ሶራ እንዴት ነሽ ቴዲ? ሰላም ነው ወይ? አማን ነው ወይ? እግዚአብሔር ይመስገን። የማን ደጋፊ ነው? እኔ የአርሴናል ደጋፊ ነኝ። ያው የአርሴናል እና የሪያል ማድሪድ የቡና ደጋፊ ነኝ። አርሰናል፣ ሪያል ማድሪድ፣ ኢትዮጵያ ቡና እና በጣም ነው ደስ የሚለው። ሁሉንም የአርሴናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። 22 ዓመት ማለት አንድ ትውልድ ማለት ነው ኦልሞስት። እንግዲህ ከአንተ እንዳልከው ከዴኒስ በርግካምፕ ከነ አርሴን ቬንገር ጊዜ ከነበረው ትውልድ ቀጥሎ የመጣውን ዲክላይን ያደረገውን ነገር ታስታውሳለህ። ረዥም ጊዜ ውድቀት ነበረበት በጣም። አሁን ግን ደስ ያለኝ ስፔሻሊ ደግሞ ለአርቴታ ነው። ትረስት ዘ ፕሮሰስ የሚለው ነገር መሳካቱ ደስ ይላል። ይሄ ትልቅ ትምህርት ነው ለብዙ ክለቦች። ስፔሻሊ ደግሞ ያው እንደ ሀገራችን ስናወረም ደግሞ አሁን እንደ ኢትዮጵያ ቡና ደጋፊ ነኝ። አሰልጣኝ ላይ ትረስት ማድረግ፣ ጊዜ መስጠት፣ ያለመውን ፕሮጀክት እስኪፈጽም ድረስ ያለውን ነገር ማሳካት የሚለው ነገር ላይ ይሄ ነው ትልቅ ትምህርት ነው የሚያሳየው። ባለፈው ብለሃል ለምሳሌ ተመስገን ዳና ኢትዮጵያ ቡና ሲመጣ በቃ የሆነው ነገር እንደዚህ ነው። አሁንም ባለፈውም ገዛኸኝ የሚባለው ሰውዬ ቀርቦ ሱራፌል ፖድካስት ላይ 7ኛ ላይ ሰምቸዋል። ከኋላ ደጋፊ ስለሌለው ነው እንጂ የሚባረር ሰው አልነበረ ምናምን ብሏል። ቲፎዚ የሌለው ሰው በመሆኑ ነው። ልክ እንደዚህ አይነት ነገሮች ትረስት ዘ ፕሮሰስ የሚባለው ነገር ወሳኙ ነገር እኔ እሷ ነች። አርቴታ በአርሰናል ደጋፊዎች ራሱ ያቃጥላል እኮ ግን በቃ እያቃጠለም እየተነሳም እየወደቀም እየተወቀሰም ጥፋት እየጠፋም ግን በቃ እዚህ ጋር ደርሷል። ኔክስት ዊክ እኮ እንደገና ደግሞ ሻምፒዮንስ ሊግ ሊበላ ይችላል። ይሄ በጣም ትልቅ አቺቭመንት ነው። በምንድነው? በመታገሳቸው ደጋፊም ይህን ሁሉ መከራ እያየ እየተሰደበ እየተወቀጠ ተስፋ እየቆረጠ ስንት ነገር እየሆነ እዚህ ደረጃ ላይ መድረሱ በጣም ትልቅ አቺቭመንት ነው። በጣም ትልቅ ስፔሻሊ ለአርቴታ በጣም ትልቅ አቺቭመንት ነው
እኔ በዛ መልኩ ነው ደጋፊዎቹ በሙሉ ግን በቃ ስፔሻሊ ኢትዮጵያ ውስጥ ያሉ ደጋፊዎች እነ ብሩክ ስቲፋኖስ፣ አስኬል ኢንዴሾ፣ ሄኖክ ዲንኮ የመሳሰሉ በጣም እንኳን ደስ አላቸው ማለት እፈልጋለሁ። እነሱ ግንቦት 30 ከፒኤስጂ ጋር ከባድ የፍጻሜ ጨዋታ አለ። አርሰናል ይሄን የአውሮፓ ቻምፒየንስ ሊግ ዋንጫ ያነሳል ብለህ ታስባለህ? ሞናኮ ላይ በባርሴሎና መሸነፉ ታውቃላችሁ 2-1። ይህን የአውሮፓ ቻምፒየንስ ሊግ ዋንጫ ያነሳል ብለህ ታስባለህ? ከባድ ጨዋታ ነው፣ ግን በአሁን ባለው ሞራል መነሳሳት ግን ሊያሸንፍ ይችላል ብዬ አስባለሁ። ፒኤስጂ በጣም ከባድ ቡድን ነው። አታኪንጉ በጣም ያስፈራል። በጣም ከባድ ቡድን ነው። መከላከል ላይ ደግሞ አርሴናል በጣም ጠንካራ ቡድን ነው። ብቻ ይሄ በጊዜ ፕሪሚየር ሊጉ ማጠናቀቃቸው እረፍት ያገኛሉ። ሞር ሳይኮሎጂካሊም ቢልድ ያደርጋቸዋል ብዬ እጠብቃለሁ። ይሳካል ብዬ ተስፋ አደርጋለሁ። አይትረስ ፕሮሰስ ምንም ችግር የለውም። እንደገና ደግሞ ዩ70 የኢትዮጵያ ብሔራዊ ቡድን በጣም የሚገርም አቺቭመንት ነው። ይህም ኳታር ዓለም ዋንጫ ለመሄድ እንግዲህ ኦልሞስት አንድ ጨዋታ ወይ ምናምን የቀራቸው እነ ዳዊት አብርሃ ምናምን የሚሰሩት ታሪክ በጣም ትልቅ ነገር ነው። ኢትዮጵያ በ2029 አፍሪካ ዋንጫ ታዘጋጃለች ብዬ ተስፋ አደርጋለሁ። እዛ ላይ ከዚህ ቡድን 1-4 ተጫዋቾች እንጠብቃለን። ክለቦች እድል ቢሰጧቸው እንደ ሸገር ሲቲ አይነት ክለቦች እድል ይሰጧቸዋሉ። ሌሎችም ክለቦች እድል ሰጥቷቸው የበለጠ መጫወት ቢችሉ እና መጉዳት ቢችሉ እኛ ሀገር በወጣቶች ቢታመን በወጣት አሰልጣኞች ቢታመን ትልቅ ነገር ነው። አሁን እነ ሙልጌታ ምህረት እነ ተመስኪን ዳና የመሳሰሉት የንግድ ባንኩ ማሰልጣኛ አይነት ሰዎች ያመጡት አይነት እድል በጣም ትልቅ ነው። ይሄ ነገር ቢቀጠል በጣም አሪፍ ነው ብዬ የማስበው። አንድ ነገር ግን መናገር ፈልገው ትናንት ቅዱስ ቂርቆስ የሚባል ተጫዋች የወላይታ ዲቻ ከባድ ጉዳት አስተናግዶ ነበረ። እግዚአብሔር ቀላሉን ያርግለት፣ ተመልሶ ሜዳ ላይ እንድናየው እጠብቃለሁ። ቴንኪዩ። ተመልሼ እናገራለሁ። ቴንኪዩ ሶራችን ለአርሰናል ደጋፊዎች እንዲሁም ለኢትዮጵያ ብሔራዊ ቡድን ዩ17 ለዓለም ዋንጫ ፍጻሜ ለማለፍ ወደ ፕሌኦፍ ገብተናል። ይሄ ቀላል አይደለም። በነገራችን ላይ ከዚህ በኋላ አይ ቲንክ በጣም በተለይ የአዲስ አበባ ልጆች በኳሱ ከዚህ ቀደም የአዲስ አበባ ልጆች ኢትዮጵያ ውስጥ የነበራቸውን ቦታ የተነጠቁበት ዋነኛ ምክንያት የመጫወቻ ሜዳ የላቸውም ነበር። ብዙዎቻችሁ አልገባችሁ። እንደምታውቁት የአዲስ አበባ ልጆች መንገድ ላይ፣ አስፓልት ላይ፣ ጠጠር ላይ ምናምን ነበር የሚጫወቱት። ዳስዋይ ብሔራዊ ቡድኑ ከግብ ጠባቂ እስከ አጥቂ ድረስ በደቡብ ተጫዋቾች የተሞላው። ወደ ሐዋሳ ብትሄዱ ጠቅላላ ሜዳው ኳስ መጫወቻ ነው። 40 ምንጭ ብዙ ተጫዋቾች የሚያፈራሉ ምንድን ነው? የመጫወቻ ሜዳ ስለነበራቸው ነው። የመጫወቻ ሜዳ ከሌለ ተጫዋቾች ወይም ልጆች ከትምህርት ቤት መልስ ስፖርት ማዘውተሪያ ከሌላቸው የት ይጫወታሉ? የአዲስ አበባ ልጆች በነገራችን ላይ ሌሊት ይወጣሉ። ሌሊት በውድቅት ሌሊት ድንጋይ ያስቀምጣሉ። አስፓልት ላይ ኳስ ይጫወታሉ። መኪና መውጣት ሲጀምር ወደ ቤታቸው ይገባሉ። መጫወቻ አልነበራቸውም። እያንዳንዱ ግሪን ኤሪያ ፎቅ ነበር የሚሰራበት። ውሸቴ ነው። አሁን ግን የመጫወቻ ሜዳ አላቸው። እኔ ማያቸው የመጫወቻ ሜዳዎች ይገርሙኛል። 1600 አርቲፊሻል ሜዳዎች አሉ። አሜዚንግ። ይሄ ምናልባት ወደፊት ፕሮሰሱን ልናይ እንችላለን የሚል እምነት አለኝ። በኳሱ ዘርፍ በተለይ በኢትዮጵያ ብሔራዊ ቡድን ውስጥ በፕሪሚየር ሊግ ላይ በእግር ኳስ በጣም ብዙ ፕሮፌሽናል ተጫዋቾች ያፈራሉ ብዬ አስባለሁ የአዲስ አበባ ልጆች። እሺ ሶራን አመሰግናለሁ። ስልክ ላለ አድማጫችን ጤና ይስጥልኝ፣ ሰላም ነው ወይ? ከዚህ አብሮ ውስጥ ልትሄዳማለሁ። እግዚአብሔር ይመስገን። የአርሰናል ደጋፊ ነህ ወይስ የማን ደጋፊ ነህ? ከሚገባ የአርሰናል ደጋፊ ነኝ። ለአርሰናል ደጋፊ እንኳን ደስ አላችሁ እላለሁ። ደስ የሚል ቀን ነበረ። ቴዳ ምን ተሰማ? እስኪ አርሰናል ሲቲ ነጥብ ሲጥል ምቀኛው ብዙ ነበረ። ምንም ማድረግ አይቻልም። እኔ ብዙ ማሽቃበጥ አልችልም። ለጋዜጠኛ መሰለ መንግስቱ እንኳን ደስ አለ ማለት ነው። መሰለ በጣም ቻምፒየንስ ሊግ የምታነሱ ይመስላል። በሚገባ እርግጠኛ ነህ? እርግጠኛ ነኝ። ዋና ለቃተ በዚህ ሞራል ግድያ ነው በል። ግንቦት 30 ሄሎ ወይ ቴዳ አይሰማም? ይሰማል። እሺ በመጨረሻ ምን ትለናለህ? ለመሰለ መንግስቱ ጋዝ እሺ ምን ትለዋለህ ለሱ? እንኳን ደስ አለ ማለት ነው። ለጋዜጠኛ መሴ መንግስቱ ኦያያ እንኳን ደስ አለ ብለዋል። አድማጫችን ባለበት ይድረስ ብለናል። መሴ በጣም የምንወደው ጋዜጠኛ ነው። ስፖርት ጋዜጠኛ፣ እግር ኳስን በሬዲዮ ቴንኪው አድማጫችን። እሺ ወደ ቲክቶክ ደግሞ ስንሄድ ይኸው በአርሰናል መለያ ደምቃ የምታዩት
ሚላችን ኩራታችን አማነሽ ወይ ወይ ቴዲ እንዴት ነህ? አለን። ምን ተሰማሽ እንዴ? ምን ይጠየቃል? ጥያቄ አለው እንዴ? በጣም ደስ ብሎናል። መች ነው አርሰናል ማየት የጀመርሽው? በእንግሊዝ ፕሪሚየር ሊግ ላይ አርሰናል ደጋፊ ነው። 22 ዓመቴ ሳይ 22 ዓመት ሙሉ በቃ ስጠብቅ ዋንጫ። ዋው! እና አለቀሽ እንዴ? በጣም ከብዙ ክራውድ ጋር ነው ያየሁት። እኔ ቶሮንቶ ውስጥ እንደዚህ አይነት የአርሰናል ደጋፊ እንዳለ አላውቅም ነበር። የት ነው ያየሽው? አንድ በስፖርት ባር። ኦኬ። ዳውንታውን ቶሮንቶ አላየህም እንዴ? የትናንት ወዲያውን ጨዋታ እንዴ? ስፖርት ባር አይደለም ግን ቤት ነው ያየሁት እንዳጋጣሚ። እንዴት ቤት ታያላት የአርሰናልን ጨዋታ? ወሬ ይታያል። እስቲ ወገኖች ላርግ። በጣም ብዙ የአርሰናል ደጋፊዎች አሉ ቶሮንቶ። አይ ነው በጣም ብዙ አሉ። ሬጂስተርድ የሆኑ እንትኖች ሁሉ አሉ፣ ፐብ እና ባሮች አሉ። ደጋፊዎቻቸውን በአባልነት ሜምበርሽፕ እንግሊዝ ፕሪሚየር ሊግ አርሰናል ከፍተኛ ደጋፊ ነው ያለው። እሺ ቻምፒየንስ ሊግ ላይ ግንቦት 30 ከፒኤስጂ ጋር የፍጻሜ ጨዋታ አላችሁ። የምታነሱ ይመስልሻል ዋንጫው? ምንም ጥያቄ የለውም። ካነሳን አንድ የዓለም ዋንጫ ትኬት በአንተ ስም ለአንድ አድማጭ እገዛለሁ። ለራስሽ ነው ወይስ ለአድማጭ? ለአድማጭ። ለእኔማ ገዝቻለሁ። ለአድማጭ አረ ለእኔ ገዥልኝ ትላለህ። እሺ አድማጫችን ለማን ትገዣለሽ? እሺ እዚህ ውስጥ ካሉ አንድ ጥሩ ጸባይ ያለው ሰው በቃ ፎሎ አርጓት። እኔም የዓለም ዋንጫ ላይ ይታደማለሁ። ከታች ክትፎ ኩዊን ለእኔ ይብላለች። በቃ ቀድማ ብላለች። ክትፎ ኩዊን ፎሎ አርጊያት፣ እንዳትለቂያት። ይኸው ሪከርድ አለ፣ አትዋሽሽም። የአውሮፓ ቻምፒየንስ ሊግ ላይ አርሰናል ፒኤስጂን አሸንፎ አይ ዶንት ቲንክ እኔ 55% ለፒኤስጂ ነው የምሰጠው፣ 45% ለአርሰናል ደጋፊ ነው እንዴ? እኔ የባርሴሎና ደጋፊ ነው። አረ ከፕሪሚየር ሊግ አይስቱ ሰፖርት አርሰናል በአርሰን ቬንገር ታይም በጣም ነው የሚወዷቸው አርሰን ቬንገርን። ግን ስቲል ልቤ ለአርሰናል ነው ማለት ባልችልም በቃ በእንግሊዝ ፕሪሚየር ሊግ ላይ በ90 ደቂቃ ላሸነፈ ቲም ነው በቃ አሳምኖ ላሸነፈ ቲም እንጂ የአርሰናል የማንቸስተር ደጋፊ ነኝ የሚል አይደለው በሆነ። አይ ግን ብዙ ጊዜ ኳስ በደንብ የሚያውቁ ሰዎች የአርሰናል ደጋፊ ነው የሚሆኑት። ማንቸስተር የሚደግፉት ብዙ እንትን አይደሉም ይባላል። ለኢንተርቴይንመንት የሚያዩ ናቸው። የማንቸስተር ደጋፊዎች እንግዲህ ሰምታችኋል። አሰደብከን ቴዲ እንዳትሉ ምን ላይ ትሰጣላችሁ፣ ትገባላችሁ። ኳስ የሚያውቁ ሰዎች የአርሰናል ደጋፊ ይሆናሉ እያለች ነው ሚላ። የሊቨርፑል፣ የማንቸስተር ሲቲ፣ የሌላ ቲም ደጋፊዎች ኳስ አያውቁ ማለት ነው። ሊቨርፑል ደጋፊ አሁን አሉ እንዲህ በህይወት ያሉ አሉ። የትክክለኛ ደጋፊዎች ይመስሉ እሱ ናቸው እኮ ሊቨርፑል እኮ እኔ በአብዮቱ ጊዜ ያለቁ መስሎኝ ነበር። የሊቨርፑል ደጋፊዎች እየሰማች ነው። አይ ቲንክ የአርሰናል ደጋፊዎች ጸባጫሪዎች ናቸው። ቢኮዝ ኦፍ እናንተ ይመስሉኛል የማንቸስተር ደጋፊዎችም ሲያበሽቋቸው የኖሩት ዘመቶች ናቸው። የሊቨርፑል አያቶቼ ነበሩ እኔ ሊቨርፑል ሲሉ ትዝ የሚለኝ። አሁንም አሉ ሊቨርፑል የሚደግፉ አሁን ኤግዚስት የሚያደርጉ አሉ። ሊቨርፑል እኮ ባክ ቱ ባክ አውሮፓ ቻምፒየንስ ሊግ ፍጻሜ ደርሰዋል። 2005 እንደዚህ 2007 አሸንፈዋል። ፕሪሚየር ሊግ አሸንፈዋል። በጣም እኮ ዶሚኔት አድርጓል የአውሮፓን ኳስ። ነርሲንግ ሆም ናቸው ትላለች። የለውበትም እኔ የለውበትም። ደግሞ እንደ ፖለቲከኞች ነውና አሰደብከን በሉ፣ አስረገጥከን፣ እድል ስጠን ምናምን እንዳትሉ እየደወላችሁ ሀሳብ አስተያየቶቻችሁን ስጡ። እሺ እዚህ ስልክ ላይ አንድ ሰው አለ። ጤና ይስጥልኝ አድማጫችን፣ ይሰማል? ሄሎ፣ ይሰማል። እሺ የማን ደጋፊ ነህ? አርሰናል ያው ከእምነት አሁን የተመለሱት ተወል ብሮ አበድን ዛሬ በቃ አበድን። የለንደን ቁጥር እንኳን ደስ አለ። እንግሊዝ ቁጥር ነው እንኳን ደስ አለ። እዛው እንዲ ብደውልል ደስ ለመጪው ይመች ነበር። እዚህ ግን አሁን አይቻልም። 26 ዓመት እኮ ኳስ ያየሁት
26 ዓመት ጂሰስ ምን ተሰማ? በላ ነው 19 ቋጣሪ 19 ቋጣሪ እኮ ነው ያሸነፈው። በላ ነው በኋላ 26 ዓመት ሶስተኛውን አየሁት ማለት ነው። አርሰናል ዋንጫ ሲመራ ሶስተኛውን ለማየት 22 ዓመት ጠብቄያለሁ። ዊአር ዘገነርስ ብሮ ዊአር ዘገነርስ። ፍጻሜውን እንዴት ትላለህ? ሰከንዳገን ነው የተዘመረው ዛሬ ሆነ እንደዛ እያሉ አይቀልዱብን። ሰከንዳገን በጣም ደስ ብሎኛል ብሎ ሜይ 30 ላይ ሃንጋሪ በልካን ኢስተርን ዩሮፕ ሃንጋሪ ላይ ቡዳፔስት ላይ የፍጻሜ ጨዋታ ትበላላችሁ። የአውሮፓ ቻምፒየንስ ሊግ በዚህ አቅም እንበላዋለን። በቃ በዚህ ሁኔታ ሜይ 30 ተጫዋቾቹ በሚቀጥሉ ሳምንት ያይጮቱ ቤንች ናቸው። እረፍት ነው። በቃ እንበላዋለን። ከዚህ በኋላ የእንግሊዝ ፕሪሚየር ሊግን ለማንሳት 2 አስርት ዓመታት የምጠብቁ ይመስልሃል? ሻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግ ከአሁን በኋላ ዝም ብሎ ተረከበው እኮ ማንቸስተር ሲቲ አሁን አርሰናል ተረክቧል እኮ በቃ ዝም ብለን ኔክስት 2-3-4 ይርስ ተከታታይ ይበላል። ከዛ ደግሞ በመሀል እንደዛ ይበላል። ከአሁን በኋላማ እንደዛ አይጠበቅም። የለም እኮ በቃ መርገሙ ተሰብሯል እኮ ዛሬ ተሰበረ። በስመ አብ በላ ነው ግን ነጋ ጎሺ ነጋው ለኔ ጋር ሲክስ ነው ሳልተኛ ማንቸስተር ዩናይትድ አሁን በታሪክ አሪፍ ቲም እየሰራ ነው። ማንቸስተር ዩናይትድ ቀጣዩን ያነሳል ብላ አታስብም ወይስ እኛ እስካለን ከዚህ በኋላ 2 አስርት ዓመታት አይደለም 3 አስርት ዓመታት ይጠብቃሉ ነው የምትለው? ማንቸስተር ዩናይትዶች ሻምፒዮንሺፕ ከወረደ በልቶ ይመጣል። ሻምፒዮንሺፕ ከወረደ በልቶ ይመጣል እንጂ ከዚህ በኋላ ዋንጫ ይበላ ማንቸስተር ዩናይትድ። ያው ነገርኩሽ፣ ቶሎ እንዲበላ ከፈለገ ሻምፒዮንሺፕ ቢወርድ ጥሩ ነው በልቶ እንዲመጣ እንጂ ነገርኩ። ከዚህ በኋላ ተከታታይ 5-6 ዓመት አርሰናል ጠብቀው ሻምፒዮንስ ሊግም ፕሪሚየር ሊግም ላይ ጠብቀው። ከዛ ውጭ ደግሞ ያው የሚፎካከሩን ሸቦቹ እሷ እንዳለችው ሊቨርፑሎች ማምናሉ። በቃ እንደዛ በለው እንጂ ማንቸስተር ማም እንዳለችው ብሎ አይከብድም እንዴ? ከከባዱ ምን አይነት ሞራሉ ብሎ ቴዲያዋሳ ዊያዘገነርስ ብሎ ሻምፒዮን ከልብ አመሰግናለሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። ግንቦት 30 ላይ ሃንጋሪ ላይ ደግሞ እንገናኛለን። ቡዳፔስት አብሽር፣ ይመቻችሁ። መልካም እድል። ሚላይ ምን ትያለሽ? እሺ ማንቸስተር ዩናይትዶች ከዚህ በኋላ ወደ ፕሪሚየር ሊግ ሻምፒዮንነታቸው ይመለሳሉ ወይስ ታስታውያለሽ? እኔ እኮ ማንቸስተር ደጋፊ ራሱ መኖሩ ይገርመኛል። ግን ኦነስትሊ የአርሰናል ባይኖር ኖሮ ፕሪሚየር ሊግ በጣም ቦሪንግ የሚሆን ነው የሚመስለኝ። ዋንጫ ባይበሉ እንኳን ፎር ፓስት 20 something years በጣም ለፕሪሚየር ሊጉ ድምቀት ነበሩ። ኮምፒቴቲቭ እንዲሆን አድርገዋል እና አርሰናል ባይኖር አይ ዶንት ቲንክ ፕሪሚየር ሊግ ሰው የሚያይ ራሱ አይመስለኝም። ተቀዛቅዞ ነበር እኮ ደጋፊው ራሱ ከተማው ላይ እንዲህ ነው የጮኸው። ከተማው በአንድ እግር ነው የቆመው። ጤና ይስጥልኝ። አዲስ አበባ ሊሄድ ነበር ዛሬ በደስታ። አርሰናል በዚህ ደረጃ ደጋፊ ያለው ምንድን ነው? የጭቁኖች ማሳያ ነው። ከዚህ ቀደም አስታውሳለሁ አንድ የ2003 ላይ በተለይ ሞናኮ ላይ የተደረገውን የአውሮፓ ቻምፒየንስ ሊግ የተመለከተ ኢንቪዚብል የሚባለውን ቲም ያየ የአርሰን ቬንገርን ቲም እዛ ላይ የነበራችሁ የአርሰናል ደጋፊዎች እያለቀሱ
የዛን ጊዜ ስፖርት ጋዜጠኛ እና መዝናኛውን አንድ ላይ ነበር የምንሰራው። ቴዲ ታውቃለህ አለ። እኔ አርሰናልን እና ፈረንሳይ ብሔራዊ ቡድንን የምደገፍበት ዋናው ምክንያት ጥቁር ስለሆኑ ነው አለ። መገፋታችን መጨቆናችንን በእነሱ ውስጥ ስለማይ ነው አለኝ። ለምንድን ነው በዚህ ደረጃ ደጋፊ ያላችሁ? አርሰናል ውስጥ ምን ስለምታገኝ ምን ስላያችሁ ነው? ከአርሰናል ጋር በፍቅር የወደቅሽው ለምንድን ነው? የሚላ በጨዋታቸው ነው። ጨዋታቸው በአርታቸው አርት እኮ ነው የነሱ ጨዋታ ብቻ አይደለም፣ አርት ነው። ጤና ይስጥልኝ፣ ጤና ይስጥልኝ። እስቲ ወደ ሌላ ደግሞ እንሂድ። ማርታችን ወይ ቴረ ሰላም፣ እንዴት ናችሁ? አለን። የማን ደጋፊ ነሽ? የአርሰናል ደጋፊ ነኝ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። በአምላክ በጣም ስሜታዊኛ ያለ እስካሁን ድረስ እና ዓለም ላይ ያላችሁ የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። መታሰቢያነቱ በህይወት ለሌላችሁ ይህን ቀን ለናፈቃችሁ ይሁን። እኔ ክለብ ከልጅነት ጀምሮ የምደግፈው ክለብ ነው። ለ20 ዓመት ደግፍ ያለው ነው። እኛ ዓለምን የገጠመው አርሰናል ዓለምን የገጠመው እና በጣም ይጣሉናል። ክለባችንን ስለምንወድ ነው የሚጣሉን። ያለምንም ዋንጫ ክለባችንን ስለምንወድ ይጣሉናል እና ዓለምን ገጥመን ያሸነፍ ነው። በቃ በጣም ደስ ያለኝ፣ በጣም ደስ ብሎኛል። ከምልክ በላይ ደስታዬን ራሱ የት መግለጽ እንዳለብኝ አላውቅም እና ይህን እድል ስላገኘው በጣም ደስ ብሎኛል። ማታ መጮህ አልቻልኩም፣ እንደፈለግኩ መጮህ አልቻልኩም። በቃ በጣም ደስ ያለኝ። እግዚአብሔር ይመስገን። እግዚአብሔር ብቻ ክብሩን ለእግዚአብሔር ነው የሚሰጠው። ይህ ስሜት ማንም ሰው ላይገባው ይችላል፣ ግን እኔ አውቀዋለሁ። በጣም ይሰማኛል። ሌላ ምዝናናበት ነገር የለኝም። የኔ ዓለም የኔ ደስታ አርሰናል ነው። በቃ መዝናኛ አርሰናል ነው። በቅርበት የሚያውቁኝ ሰዎች ያውቃሉ። ከታችም እየጻፉልኝ ነበር እና እግዚአብሔር ይመስገን ለዚህ ያበቃን። በቃ እንኳንም ኖርን፣ እንኳንም በህይወት ኖርን። ሄድ በጣም አመሰግናለሁ። አንደርሰን እኔ ኳስ አውቃለሁ። ኳስ ተጫዋች ያለው የኳስን ስሜት የምትረዱ ኳስ የምታውቁ ናቸው። እንዲህ ኳስ ብሎ ቀልድ አይደለም። ኳስ ህይወት ያጠፋፋል። ለራሳቸውን የሚያጠፉ አሉ፣ በደስታ የሚሰክሩ አሉ። ኳስን ስታቁት ነው የኳስ ስሜት የሚገባቸው እና የማርታን ፊሊንግ እረዳዋለሁ። ቻምፒየንስ ሊግ ፍጻሜ ሳምንት ያለች ዋንጫ ታነሳላችሁ? አዎ እንበላለን። እኔ አንድ ቀን አርሰናል ዋንጫ አይበላም ብዬ አስቤ አላውቅም። ለ20 ዓመት በሙሉ ሁሌም ተስፋ ነው የማደርገው። ተስፋ ቆርጬ የማቅበት ቀኖች ሊኖሩ ይችላሉ፣ ግን ለዚህ ደግሞ ደርሰን ዋንጫ የማንበላበት ምክንያት የለም። እንደ እግዚአብሔር ፍቃድ እናሳካዋለን፣ እናደርገዋለን። የድል ዓመታችን ነው። ቀንበሩ ተሰብሯል እና ከእግዚአብሔር ጋር ዋንጫውንም እንበላዋለን። አዎ ከፍጻሜው ጨዋታ በፊት አውሮፓ ቻምፒየንስ ሊግ በዋዜማው እና የፍጻሜ ጨዋታ ዕለት እንደዚሁ ግምታቸውን እንድታስቀምጡ አንድ መድረክ አዘጋጃለሁ። ትገባላችሁ፣ ትናገራላችሁ። አይዶንት ኖ በፊት እኔ ቤት የማንቸስተር ደጋፊዎች ትበዙ ነበር። የት ነው የተደበቁት? ፈርተው ነው ብለሽ ታስቢያለሽ? ምን ይፈራሉ እነሱ? እኮ እንደ ማለት አጠገባችን ነው የሚተነፍሱት። አንዴ የምነግራችሁ ነገር ያርሰናል ደጋፊዎች ከእነሱ ጋር አትበሻሸቁ። ይሄ ለምን መሰላችሁ? የኛ ደስታ ይሄ ማየት በራሱ ለእነሱ ህመምና ስብራት ነው። እኛ አድርገነዋል። ዊዲዴት በቃ ምንም እነሱ ማለት እኔ ቤተሰቤ እንዳለ ማንቸስተር ደጋፊ ናቸው እና በጣም ስልክ ማልደዋወላቸው አሉ። ለምን? በቃ ደስታዬን ማጣት ስለማልፈልግ፣ ደስታዬን ብቻ ነው ማጣጣም የምፈልገው። በእነሱ ምክንያት ደስታዬን ማጣት አልፈልግም እና ባለቤቴ ማንቸስተር ደጋፊ ነው፣ ከታች እየጻፈ ነበር እና ኢቨን እሱም ቢሆን በቃ ማንም ሰው ደስታዬን እንዲያሰጠኝ ስለማልፈልግ አልበሻሸቅም። ይሄ በእነሱ የቁም ሞት ነው። እነሱ ይቆጥሯታል 13፣ 14፣ 15 ዓመት እያሉ ይቆጥሯታል። ለ30 ዓመት ዋንጫ አያዩዋትም፣ በቃ አያዩዋትም እና ላይክ ስለ እነሱ ቃል የለኝም። ብቻ የምፈልገው ነገር እነሱ ዋንጫ ሲበሉ ፈጣሪ አያሳየኝ። አይበሏትም፣ ግን አይበሏትም። ስሜታኛ
ታውቃለህ። ግን በጣም ጎርተውናል። ብዙ ቀን ጎርተውናል ቴዲ እግዚአብሔርን ላይክ በቃ ጥላቻቸውን መግለጽ ራሷችን። ግን እኛ አሁን ደስታችንን ብቻ ነው የምናስበው። ይሄ ለእነሱ በቁማ ሞት ነው። ደግሞ እኮ በጊዜው ማለት ጊዜው ለምሳሌ አሁን እነሱ በሊቨርፑልም በዌስትሃምን በማንም ሲሸንፉ ዘለው የሚያበሽቁት የአርሰናል ደጋፊዎች ነው። ለምንድነው በዚህ ደረጃ የሚጠሏቸው? ክለባችንን ስለምንወድ ነው። ያለምንም ዋንጫ ክለባችንን ስለምንወድ ነው። ያለምንም መወላወል ለ20 ዓመት እኔ አሁን እንግዲህ 20 ዓመት ኦልሬዲ ዋንጫ አላየውም፣ ግን ክለቤን እወደዋለሁ። ለምን ብትለኝ አላውቅም። አባቴ በህይወት የለምና እሱ ክፍለ ሀገር ልጅ ነኝ እና ወደ አዲስ አበባ ሲመጣ ኳስ ለማየት አብሮኝ ይዞኝ ይመጣ ነበረ። የቡና ደጋፊ ነው እና ኳስ ከዛ ሰዓት በኋላ ነው ማየት ጀመርኩት እና ፈረንሳይ ብሔራዊ ቡድን ዋንጫ የሚባል ሳላይ ነው ይሄን ክለብ የምወደው። ይሄ ለእነሱ ይረብሻቸዋል። ለምን ይወዱታል ነው በቃ ያለም እነሱ በዋንጫ ስለሚወዱ ክለባቸውን ይቀኑብናል። ብቻ በአጠቃላይ ምን አለፋት ሄድ ድጋሚ ለአርሰናል ደጋፊዎች እንኳን ደስ አላችሁ። ግንቦት 30 ቻምፒየንስ ሊግ እንድታነሱ ደግሞ መልካም ምኞቴ ነው። ጤና ይስጥልኝ። ስልክ ላይ ያለህ ወይ ያለሽ አድማጫችን? አሎ ቴዲ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? አለን። እንግዲህ ዛሬ በደስታ ሰክረናል። ይኸው ሁሉንም እንግዲህ ልጅቷ የተናገረችው ልጅ ሁሉንም ስሜት በደንብ ገልጸዋለች። ያው በጣም ደስታ ላይ ያለ ነው። እንግዲህ በጣም ደስ ብሎናል። አንተም ይህን ሰዓት ሰጥተን እየተከታተልን ነው። በጣም ደስ ያለን 22 ዓመት ነው የጠበቅነው። ቅድም ራሱ የተናገርከው ሞናኮ ምናምን ወደኋላ መልሰኛል። በጣም ነው ደስ ያለን። 22 ዓመት ታግሰን ያገኘነው ዋንጫ ነው። ዋው! በአጠቃላይ ድባቡ አንተ ያለበት አካባቢ እንዴት ነው? ምን ይመስላል? ያው እኔ እዚህ አልበርታ ላይ ያለሁት እና ያው ብዙ አብዛኛው ፍሬንዶች ስራ ላይ ናቸው። እንግዲህ ቀጠሮ ይዘናል ያው የሴሌብሬሽን ለማድረግ እንጂ ያው ተበታትነን ያለነው ስራ ላይ ያው እንገናኝና እናከብራለን። ከነገ ወዲያ ደግሞ ሁለተኛ ልጅ ይወለዳል። ወንድ ልጅ ነው። አስበው እንግዲህ ደህና ነው። አይ ቲንክ እኔ ቶሮንቶ ውስጥ እየዞርኩኝ ኢንተርቪው ማድረግ አለብኝ መሰለኝ የአርሰናል ደጋፊዎች እና ጨዋታው ላይ ይመስለኛል ላይቭ ማስተላለፍ አለብኝ። ያን አድርጋለሁ። አልበርታ እመጣለሁ፣ ኢንተርቪው አድርጋለሁ። እስኪ ህዝብ ስሜታቸውን እንዲያይ ለማድረግ ሙከራ አድርጋለሁ። በአጠቃላይ ግን አሁን እናንተ ዋንጫ በልታችሁ ዌስትሃምን ወይ የቶተናም ደጋፊዎችን ማበሸቅ ሲገባችሁ ማንቸስተሮችን ነው እያበሸቃችሁ ያላችሁት። ለምንድን ነው? አዎ ማንቸስተር ዩናይትድ እኮ ይኸውልህ የማንቸስተር ደጋፊዎች እኔ በጣም ማዝነው ኒውካስትል ከባርሴሎና ጋር እየተጫወተ ሻምፒዮን ሊግ ቁጭ ብለው እያዩ በሚቀጥለው ዓመት ማንቸስተር ዩናይትድ ይህን ቦታ እንዲያገኝ ብሎ ከመመኘት እንዴት ነው አንተ 38 ጊዜ ቁጭ ብለህ አንድ ቡድን 19 ቡድን እንዴ ቁጭ ብለህ ትደግፋለህ? ኒውካስትል ከባርሴሎና ሲጫወት ቁጭ ብለህ እያየህ እንደው ሌላ እኮ አይደለም ሌላ እኮ ሞራል እዚህ ደረጃ ላይ ማንቸስተር ዩናይትድ እንዲህ ነው የሚመለሰው ማለት ሲገባቸው ቁጭ ብለው አርሰናል ለሁን የቀጠሉ ነው አሉ። በክሪስታል ፓላስ ተሸንፈው ዋንጫ ያጣል ብለው ቀጠሩ የያዙ ብዙ ልጆች አሉ። ልጆ ካየ አሁን እንግዲህ በጣም ይሸነፋል አርሰናል ዋንጫ ያጣል ብሎ የሚጠብቅ ደግሞ ብዙ ሞኝ ደጋፊ አለ እዛ ጋር። ለዛ ነው እኛ እንጂ የምንበሻሸቀው እኩያችን አይደሉም። 13 ዓመት አልፏቸዋል እነሱ እንግዲህ አሁን ኦልሬዲ ኦልድ ሆኗል ብሎ ዋንጫ። እኛ ግን አሁን አዲስ ታሪክ ጽፈናል። በጣም ደስ የሚለው እንግዲህ ትሄድ ያው ቅድም ነግሬ አልሰማኝ ከነገ ወዲያ ሐሙስ ነው ባለቤት የሁለተኛ ወንድ ልጅ የምትወልደው ድርብ ነው ገብቷል። እና በጣም ደስ ብሎኛል። በተረፈ ቅድም አንተ የተናገርከው ትልቅ ነገር አለ። የኳስን ስሜት ቢያውቀው ኳስ የሚደግፍ ብቻ ነው ብላል። አንተ ጋር እንግዳ ሆኖ የምታቀርበው ያው ስም ጥራት አልፈልግም። አንድ የለቀቀው ቪዲዮ ትንሽ ከበድ ስለሚል ቢያርመው ቢያስተካክለው ብዬ በዚህ ጎን ይገባዋል። ቢያስተካክለው ማን ነው እኔ ጋር የቀረበ ነበር? ማን ነው? መስል ፈይሳ የለቀቀው ቪዲዮ ትንሽ አስከፍቶ በአርሰናል ደጋፊ ዙሪያ። አዎ ይሄ ትንሽ ስሜታዊ ሆኖ ማነው ሄኖክ ድንቁ ትንሽ ስሜታዊ ሆኖ የሱ ስሜት እኔ ጋርም አለ። በሱም ባገልጸ ሄኖክ ድንቁ የገለጸበትን መንገድ መረሸን አለበት አለ። አንተ መረሸን አለበት አለ። ለምን በኳስ እንዴት ለኳስ እንደዚሁ ለወደቀ ወታደር ሳያለቅስ እንዴት ለኳስ ያለቅሳል ብሎ ይህን ያህል አማርኛ ደፍረው መናገር ወጥቶ ይቅርታ ቢጠይቅ እኔ በዚህ አጋጣሚ ስሙሉ ጠላሳ ሚክር ወጥቶ ይቅርታ ቢጠይቅ
ኤርትራው እውነት ይቅርታ መጠየቅ አለበት። መስፍን ፈይሳ ሮቢ ወደዚህ መምጣት አለበት። እንደዚህ ያለ መረሻን አለበት አለ እውነት አስገባውና ይቅርታ መጠየቅ አለበት። እውነቴን ነው። ግን እኔ በጣም ፖለቲካ እከታተላለሁ፣ ፖለቲካ አዳምጣለሁ። ፖለቲካ ላይ ህዝቡት ግን መንግስትን የፈለገ ነገር ብደግፍም አይነሳለን። ኳስ የልጅ ስሜቱን የገለጸው 22 ዓመት ልጅ ጫፎ ቅድም ገዛ ምስሰቀሰቀው ዝም ብላ መሰለን ስሜቱ እኮ ስላለ ነው። ዝም ብላ እኮ አይደለም። እና ፕሊዝ በተቻለ መጠን ገብቶ ይቅርታ ቢጠይቅ ልጁ ሌሎችም ሰዎች ገባ ጥሩ አመለካከት። አሁን ኳስ እኛ እኔ ሻምፒዮን ታስታውሳለህ 2006 ላይ አርሰናል በባርሴሎና ያጣ ጊዜ በጣም 3 ቀን እንቅልፍ አልተኛሁም። ሂለሪ የሳታቸው ኳሶች ፊቴ ላይ እየመጡ ገብተዋል። የኳስ ስሜት ከባድ ነው። አይታል ብራዚሎች ከዚህ በፊት ራሳቸውን ካስከሳው ስንት ነው ራሳቸው ላይ እና ትንሽ ያ ነገር አለ ጠርተው አብረን አስገብተው ይቅርታ ቢጠይቅ እኔ ደስ ይለኛል። ቴንክ ዩ። እሺ አድማጭ እግዚአብሔር ያክብርልኝ። እንኳን ደስ አለ። በጣም እናመሰግናለን። በተረፈ መጨረሻ ላስታይ በፖለቲካ ዙሪያ ሰዎች እንዳይሰደቡ፣ ሰዎች እንዳይዋረዱ፣ በፖለቲካ ምክንያት ዘር እንዳይሰደብ፣ ሀገር እንዳይሰደብ የመጀመሪያ ኢትዮጵያዊነት በጣም ነው የምኮራብን። ለዚህ ደግሞ የኢትዮጵያ ባህልና ቱሪዝም ሚኒስቴር እውቅና ቢሰጥን በዚሁ አጋጣሚ ደስ ይለኛል። አመሰግናለሁ። ቴንክ ዩ ወንድሜ፣ እግዚአብሔር ያክብርልኝ። ስለ መልካም ምኞት ከልብ አመሰግናለሁ። አመሰግናለሁ። እሺ ጋይስ አንድ ነገር ማወቅ አለብን። ሁሉም ነገር ፖለቲካ አይሆንም። ስልጣኔ ማለት እኮ ያ ነው። ፖለቲካ ራሱን የቻለ የፖለቲካ ቋንቋ አለው። ባለፈው ስንናገር በፖለቲካ ብንለያይ በምንደግፈው ቡድን እኮ አንድ ልንሆን እንችላለን። ለምሳሌ በፖለቲካ የተለያያችሁ ሀሳብ የተለያያችሁ ሰዎች እዚህ ውስጥ የአርሰናል ደጋፊ ሆናችሁ እኮ ልትቃቃፉ ትችላላችሁ። እንኳን ደስ አለሽ ልትባባሉ ትችላላችሁ። አንደርስታንድ የፖለቲከኛው ትልቁ የኛ ሀገር ፖለቲከኛው ትልቁ ችግራችን ከሰኞ እስከ ሰኞ እናንተ ብቻ መጮህ ነው የምትወዱት። የእናንተ ድምፅ እንዲሰማ ሌላ ወሬ ሌላ አጀንዳ ሲመጣ የተረሳችሁ ይመስላችኋል። ይህ አሁን የእግር ኳስ ፕሮግራም ነው። እግር ኳስን በእግር ኳስ ቋንቋ ብቻ ነው ማድመጥ ያለባችሁ። ሰዎች ኳስን እንወዳለን ካሉ ማክበር አለባችሁ። እና ፕሊስ እንሰልጥን ለማለት ያለው ምንም ያገናኘው ነገር የለም። እንትን የሆነ እንደዚህ የሆነን ምናምን እሱን በፖለቲካ ክፍለ ጊዜ ታወራላችሁ ለማለት ያለው። እሺ አድማጫችን ወደ አንተ እመጣለሁ። ከማርታ ቀጥሎ ወደ ፒስ ላቨር እንመጣለን። ኤርትራዊ ወንድማችን ነው። እግር ኳስ ዘር፣ ቀለም፣ ሃይማኖት አይልም፣ ዜግነት አይልም። ኤርትራዊ ነው ግን አይዶን የማደጋፊ እንደሆነ እስኪ ድምፁን እንሰማለን። ጤና ይስጥልኝ ፒስ ላቨር ወንድሜ። ጤና ይስጥልኝ ቴዲሻ፣ እንዴት ነው? ናችሁ? ድምፅ በደንብ አይሰማም። አይሰማም? አሁንስ? አሁን ይሻላል። እሺ እንዴት ነው? ሰላም ነው? ሄዶ አሉ እግዚአብሔር ይመስገን። እንዴት ነህ? የማን ደጋፊ ነህ? እኔ አርሴናል ደጋፊ ነኝ። ምን ተሰማ? አዶን ነው። እኔ እንደ ሌሎቹ ራሱ ስሜቴን መግለጽ አልቻልኩም። እውነት እኔ ሌሎቹ ሲገልጹ ስሜታቸውን እኔ እምባ ይመጣ ነበር እና በጣም ደስታ ይሰማኝ ብልህ ተራ ነገር ነው። ገባ? ደስታ ምንም አይሰማ የለም እና ከደስታም ደስታ በላይ ነው። ቀላል ነገር አይደለም። ይሄ ታሪካዊ ነው። ታሪካዊ ስለሆነ እስከ ዛሬ የዋንጫ ድርቅ የነበረበት ክለብ ነው ኤቭሪባዲ ነው እና ቀላል ነገር አይደለም ከ22 ዓመት በኋላ ማግኘት እና አርቴታ በተለይ አሰልጣኙ በትዕግስት 7 ዓመት ቀላል አይደለም። በትዕግስት የሁላ ጫና ተሸክሞ ማለት ነው። ስንት ጫና አለበት እና አንዳንድ የስታዲየሙ ራሱ ባዶ የሆነ ግማሽ የሆነ ተስፋ ቆርጦ ነበር። ባይዘው አብዛኛው ደጋፊ ራሱ ተስፋ በቆረጠበት ሰዓት ነው አሁን እንግዲህ አርቴታ መጥቶ የሚያነቃቃ ያለው እና ለሁለተኛ በመውጣት ራሱ የሰለቸው ቡድን ነው የነበረው እና ባለፉት 2 ዓመታት ራሱ አይተነዋል እና እየደረሰ ለዋንጫ ደረሰ እየተባለ በማይረቡ ነጥቦች 2-3 ነጥብ ዋንጫ እየጣለ ሲመጣ በቃ ደጋፊውንስ በጣም አንገት ሰብሮ ነበር እና አሁን ይሄ ቀላል ነገር አይደለም። ያንን ሁሉ ደጋፊ የሚያነቃቃ ቡድኑንም የሚያነቃቃ ተጫዋቾቹንም ለተጨማሪ ድሎች የሚያነቃቃ ስለሆነ ዝም ብሎ ማሸነፍ ብቻ አይደለም። ከአሁን በኋላ ቢያሸንፉ ራሱ እንደዚህ አይነት ስሜት ሊኖር አይችልም። እንደዚህ እንዳሁን እንደተፈጠረው ስሜት መሳይ ሊሆን አይችልም። ይሄ የተለየ ነገር ነው። በቃ
እና ለእኔ ልዩ ነው እላለሁ እና እንኳን ደስ አላችሁ እላለሁ የአርሰናል ሁላችሁም የአርሰናል ደጋፊዎች ኮንግራጁሌሽን።